ቢሊየነርስ የዓለም ሀብታሞች መሬት ውስጥ ምሽግ ሰርተው አንደኛ የኒውክሌር ጥቃትም ከመጣ ከክርስቶስም ማምለጥ የሚችሉ ይመስላቸዋል። ግን መጽሐፍ ቅዱስም ይነግረናል። ዮሐንስ ራእይ ምዕራፍ 6 ከቁጥር 12 እስከ 17 ክርስቶስ ሲገለጥ ምን እንደሚሉ ሰዎች እናያቸዋለን። እሺ፣ ስድስተኛውንም ማህተም በፈታ ጊዜ አየሁ፣ ታላቅም የምድር መናወጥ ሆነ፣ ፀሐይም እንደ ማቅ ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ። በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ፣ ተራራዎችና ደሴቶችም ሁሉ ከስፍራቸው ተወሰዱ። የምድርም ነገስታትና መኳንንት፣ ሻለቃዎች፣ ባለጠጎችም፣ ኃይለኞችም፣ ባሪያዎችም፣ ጌቶችም ሁሉም በዋሾችና በተራራዎች አለቶች ተሰወሩ። ተራራዎችና አለቶችንም በላያችን ውደቁ፣ በዙፋንም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷልና ማን ሊቆም ይችላል አሏቸው። እዚህ ላይ የምንመለከተው ክርስቶስ ሲገለጥ ለአርማጌዶን ጦርነት ክርስቶስ ሲመጣ ምንድነው ሲሆነው? የምድር ነገስታት በበጉ ፊት መቆም አልቻሉም። ስለዚህ ተራሮች፣ ዋሻዎች ላይ እየሄዱ ሸሽጉን አሉ። ከበጉ ቁጣ ማን ይሰውረናል? አሁን የምናየው ይህንን ነው። አሁን ጦርነትን ሁሉ ሰው እየፈራ ነው። የፌስቡክ ኃላፊ ዙከርበርግ ይባላል። ስለ ክርስቶስ ምጽአት ሰማ። የኒውክሌር ጦርነትም ይመጣል ተባለ። ምን ሰራ? ምሽግ መሬት ውስጥ ምስሎቹን ታያቸዋላችሁ። አሁን ቀጥሎስ ደግሞ ቢሊየነርስ የዓለም ሀብታሞች መሬት ውስጥ ምን ሰሩ? ከተሞች ከማለማምለጥ አንዳንዶቹ ከኒውክሌር ነው፣ አንዳንዱም ደግሞ ከክርስቶስ ማምለጥ አይቻልም። የዩናይትድ ስቴትስ የአሜሪካ መንግስትም እንደዚሁ የሰሯቸው አንደርግራውንድ የሆኑ ወይም ደግሞ መሬት ውስጥ ምን ይላባል? መሸሸጊያ አለ። መሸሸጊያው ምን ይባላል? ባንከርስ BUNKERS ባንከርስ የሚለው ምሽግ ማለት ነው። መሬት ውስጥ ተመልከቷቸው። ሌላ ከዚህ ፊት ተናግሬ የነበረው ምንድን ነው? እሱ አንድ የኒውክሌር ራሻ ውስጥ መሳሪያ ፈንድቶ ይሄ ሬቶ የተባለው ኮከብ ነው የሚል አንድ ሰውዬ መግለጫ ሰጥቶ ነበረ። ይሄ ሬቶ የሚለው ቃል በዩክሬን ቋንቋ ቼርኖቤል ይባላል። 1986 በእኛ 1978 ዓመተ ምህረት ላይ ዩክሬን ውስጥ አንድ የራሻ ሳይንቲስት ሙከራ እያደረገ ፈነዳበት። ጨረሩ ወደ ሰማይ ወጣ። ዝናብ ዘነበ። ዝናብ የት ዘነበ? ራሻ፣ ስዊድን፣ እንግሊዝ፣ ጣሊያን፣ ጀርመን አካባቢ። እዛ ዘንቦ ምን ሆነ? ውሃን በከለ። በውሃው ጠንቅ ምን ሆነ? ወደ 2-3 ሚሊዮን የሚጠጉ ሰዎች ሞቱ። ይሄን አልነበረም። እስከዛ ጊዜ ድረስ ግን ይሄ ነው ተብሎ ይታሰብ ነበር። አሁን ሌላ ነገር መጣ። መጀመሪያ ዮሐንስ ራእይ ላይ ምን እንደሚል እናያለን። ዮሐንስ ራእይ ምዕራፍ 8 ቁጥር 10 እና 11 ነው ስለ ሬቶ የሚናገረው። ሬቶ ሬትስ ከሚለው ቃል የወጣ ነው። በእንግሊዝኛ ወርምውድ የሚለው ቃል ሬትስ የሚለውን ዛፍ ወይም ተክል ያመለክታል። በዩክሬን ቋንቋ ቼርኖቤል ከተማዋ ራሷ የተመሰረተችው የተጻፈችው በምን ስም ነው? ቼርኖቤል የሚለው ቃል ሬትስ ማለት ነው። ባለፈው ጊዜ ከ2 ዓመት በፊት ስመጣም አይተነዋል። አሁን ግን ምን መጣ? አዲስ ሰውዬ መጣ። የእግዚአብሔር ሰው ነኝ የሚል ራእይ ያየ። ይህ ሰውዬ የሚናገራቸው ትንቢቶች ትክክል አይደለም ይባል ነበር። ለምሳሌ ፖፕ ጆን ፖል በሰከንድ ወይም ደግሞ የካቶሊክ ጳጳስ የነበሩት ጆን ፖል ከስልጣን ይወርዳሉ አለ። ኧረ አለ ቢቢሲ። እንዴት? ይሄማ ስህተት ነው። እስከ ዛሬ ድረስ ማንም ጳጳስ ከስልጣን ወርዶ አያውቅም። ልክ እሱ በጠቀሰው ቀን ጆን ፖል የተባሉት ጳጳስ ከስልጣን ወረዱ በራሳቸው ፈቃድ። አሁን ደግሞ ይሄ ሰውዬ ምን አለ? አንድ ኮከብ እየመጣ ነው ከሰማይ ነው
እየመጣ ያለው እና ምድር ላይ ይመጣል። የምድርን ሲሶ ያጠፋታል። የምድር ሲሶ መጥፋት ማለት ቀላል አይደለም። ምድር ትጨልማለች፣ ውሃም መራር ይሆናል። ሰዎች ውሃ ጠጥተው አይድኑም፣ ይሞታሉ። ፀሐይ ደግሞ ካላገኘ ተክል አይበቅልም። ስለዚህ በረሃብ የሰው ልጅ ያልቃል። እግዚአብሔር አሳየኝ አለ። መቼ ነው አለ? 2029 አፕሪል 13 በእኛ አቆጣጠር 2021። ለምሳሌ አሁን እኔ 2021 ላይ እዚህ መጥቻ አስተምራለሁ ብል እኔ ብዙ ጊዜ የምመጣው ሐምሌ ነው። ይሄ ነገር ግን የሚፈጸመው መቼ ነው? ሚያዝያ። መቼ ነው? ሚያዝያ 5 በኢትዮጵያን አቆጣጠር 2021 ላይ ዓለም ትመታለች። ሳይንቲስቶችም ልክ ነው አሉ። ተመልከቱት፣ ኮከቡ ወደ መሬት እየመጣ እየፈጠነ ነው ያለው። ይሄ ግን መከራው ዘመን ላይ ይመጣል ተብሎ ነበር የሚታሰበው። ስለዚህ ይሄ ምን ተብሎ ይጠራል? የሚመጣው ኮከብ አፖፊስ። ብዙ ጊዜ ስም የሚሰጡት አውሮፓውያኖችም ይሄ ድሮ የግብፅ አምላክ ነው፣ የቁጣ አምላክ ይባላል። ሀገራቸው ላይ አልፎ አልፎ ኮከብ ስለሚወድቅ ምን ብለው ይጠሩታል? አምላካችን ተቆጣ እያሉ አፖፊስ። ተመልከቱት፣ አፖፊስ ወደ መሬት በፍጥነት እየመጣ ነው። ሳይንቲስቶች አሁን ተዘጋጅተዋል፣ አቅጣጫ ሊያስለውጡት መጥተው። የእግዚአብሔር ነገር ከሆነ ግን ሊመቱት አይችልም። ስለዚህ 2021 ላይ ወይም ሳይደርስ ንጥቀትም ሊመጣ ይችላል። እኛም ወደ ጌታ ልንሄድ እንችላለን። ግን ዓለም ውስጥ የዛን ጊዜ ምን ይፈጠራል? ረሃብ። ሳይንስም በሳይንሶች ትክክል ነው ብለዋል። ስለዚህ ይሄ ነገር ምድር ላይ እየጠበቀ ነው ያለው። ስለዚህ አሁን ያለንበት ዘመን ሰዎችን አእምሯችንን የሚቆጣጠሩ የተለያዩ መናፍስቶች አሉ። መጨረሻው ዘመን ላይ የሚለቀቁ የመናፍስት ኃይላት አሉ፣ ሰዎችን ጠማማ የሚያደርጉ። በኢሳይያስ 27 ላይ ጠማማ እባብ ይላል፣ ፈጣን እባብ ይላል። ተመልከቱ፣ ሰዎችን ሁሉ በቸርችም በሌሎችም ቦታዎች ላይ ጭምር የኢትዮጵያ ምድር ኢትዮጵያኖችን የሚያስርብ ጠማማ እባብ አለ። ውሃ ውስጥ የተኛ ዘንዶ አለ። ስለዚህ ከክርስቲያኖች ከኢትዮጵያ ቤተክርስቲያን የሚጠበቀው ምንድን ነው? ጸሎት።